ወመንፈስ ቅዱስ አሐዱ አምላክ አሜን። አይንተ እግዚአብሔር ካህናት ወይቅርታ ብፁዕ የተከበሩ አባታችን መላከ ሕይወት አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ እዚህ ተሰብስባችሁ ምእመናን ሁላችሁ ሕፃናትም ጭምር በእግዚአብሔር ስም እንደምን አደራችሁ? ቸርነት የማያልቅበት አምላካችን እግዚአብሔር ከበጎነቱ ብዛት ቅጽበቶችን ደቂቃና ሰዓት ጠብቆ ከሳምንት አድርሶን ለዚህ ታላቅ በረከት ምስጢር ተሳታፊዎች ያደረገን እርሱ ስሙ የተመሰገነ ይሁን። መዝገባችሁ ባለበት ልባችሁ ደግሞ በዚያ ይሆናልና። የወንጌላዊው የሉቃስ ወንጌል ምዕራፍ 12 ከቁጥር 32 ጀምሮ ያለው ኃይለ ቃል ነው። ቅድም እንግዲህ በወንጌል ሲነበብ ሰምታችኋል። በቅዳሴው መካከል እንግዲህ ወንጌል የቅዳሴው አንኳር ስለሆነ ሁልጊዜ በመሃል በቅዳሴው ላይ በታላቅ ክብር በታላቅ ሁኔታ ነው የምናከብረው። እንግዲህ የቅዳሴው የሥርዓተ ቅዳሴውና የፈሪ ቅዳሴ ዋናው ቅዳሴ መገናኛ እንዲሆን ማሰሪያ ወንጌሉ ቅዳሴው ራሱ ወንጌል መሆኑን ማረጋገጫ ነው። እንዲሁም ሁልጊዜ እንደምናገረው መጽሐፉ ቅዳሴ መጽሐፍ ላይ ምንድነው በታላቅ ድምፅ ወንጌል ብለ አዚም ነው የሚለው። በታላቅ ድምፅ አዚም ከሚባሉ የተወሰኑ ቅዳሴ ላይ ካሉ ቦታዎች አንዱ ወንጌል ነው እና ወንጌል እያለ ካህኑ በታላቅ ድምፅ ወንጌሉን ተሸክሞ እንደ አዋጅ ነጋሪ ወንጌሉን ተሸክሞ በታላቅ ድምፅ ወንጌል እያለ እነሆ ወንጌልን መንግሥተ ሰማያት የምታገባ ወንጌልን እነሆ ብሎ ለሕዝቡ ይዞ ይቀርባል። እኛም ሰምተን ተባርከን ተሳልመን ከምስጢሩ ተሳትፈን በተማርነው በቅዳሴው እንግዲህ ትምህርቱ ዩዥዋሊ ድሮ በጥንቱ ዘመን ቢሆን ልክ ወንጌሉ ከተነበበ በኋላ ነው አሁን የሚሰጠው ትምህርት የሚሰጥ የነበረው። ግን ያው ዘመን ሲሻሻል በለው ሰው በቅዳሴ በጊዜ መምጣት እያቆመ ሲመጣ ትምህርቱ ወደ ኋላ እየመጣ እንደዚህ ጀምረናል። እንግዲህ ወንጌል የነገሮች ሁሉ ማሰሪያ ነውና ቅዳሴው ትምህርቱ ዝማሬ ሁሉ ስለ ወንጌል ነውና ወንጌል ሁሉንም አጠቃሎ የሚያስተምር ነው። እንግዲህ ታላቁ ወንጌላዊ ሉቃስ በወንጌሉ ብዙ ታሪኮችን ጽፏል። ቅዱስ ሉቃስ ከጻፋቸው ጽሑፎች የሚለይበት ዋናው ምክንያት ታሪካዊ ዳራን እየተከተለ ነው የሚጽፈው። በዚያ ላይ ደግሞ የሚጽፋቸው ጽሑፎች ብዙ ጊዜ ስዕላዊ መግለጫ የሚመስል ነው አገላለጹ። ከሌሎች ወንጌል ለየት የሚለው ታሪኩን በጣም በተለየ ቋንቋ ነው የሚገልጸው። ሌሎች ላይ ባልተጠቀሰ ተመሳሳይ ታሪክ ሌላ ወንጌል ላይ ብታዩት ሉቃስ ቃላቶቹ ይለያሉ። አንድም ከሥራው አንጻር ነው ብሎ አባቶች ያስተምራሉ። ሰዓሊ ስለሆነ ስዕላዊ መግለጫ በሚመስል መንገድ ነው ታሪኮችን የሚጽፈው። ይህ ምዕራፍ 12 ግን ብዙ ጊዜ የተለየች ምዕራፍ ናት። በሉቃስ ወንጌል ውስጥ ብዙ ታሪኮች አሉ። ይህ ብዙ ታሪክ የያዘ ምዕራፍ አይደለም፣ ብዙ ትምህርትን የያዘ ምዕራፍ ነው። ከሌሎቹ የሉቃስ ታሪኮች በብዛት ብዙዎቹ ምሳሌያዊ አነጋገሮች ታሪኮችን የያዘ ሲሆን ይሄኛው ግን አብዛኛው በጣም ጥልቅ የሆኑ ትምህርቶችን የያዘ በሕይወታችን ዙሪያ ልንማርባቸው የሚገቡ ብዙ ነገሮችን በእያንዳንዱ አንቀጽ ላይ እያንዳንዱ ነገር በጣም ኃይለ ቃል ያለው ትልልቅ መንፈሳዊ ፍልስፍናዎችን የያዘ ትምህርት ነው። ከነዚህ መካከል ነው እንግዲህ ቅድም የተናገርኩት ቃል መዝገባችሁ ባለበት ልባችሁ ደግሞ በዚያ ይሆናል ያለው። ጌታችን ብዙ ካስተማረ በኋላ ብዙ ከተናገረ ብዙ ምስጢራትን ካስተማረ በኋላ ምዕራፍ 12 ቁጥር 32 ላይ ምን ይላል? አንተ ታናሽ መንጋ መንግስትን
ሊሰጣችሁ የአባታችሁ በጎ ፈቃድ ነውና አትፍሩ አላቸው። መንግስትን ሊሰጣችሁ ነውና የአባታችሁ ፈቃድ ሆኗል። እንግዲህ መንግስቱን ሊሰጣችሁ፣ ስለዚህ አትፍሩ አላቸው። ያላችሁን ደግሞ ሽጡ፣ ምጽዋትን ስጡ፣ ሌባ በማይቀርብበት ብል በማያጠፉበት በሰማያት በማያልቅ ወይም የማያልቅ መዝገብ የሚሆኑትን የማያረጁትንም ኮረጆች ለራሳችሁ አድርጉ። መዝገባችሁ ባለበት ልባችሁ ደግሞ በዚያ ይሆናልና አላቸው። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድም እንዳልኩት በዚህ ምዕራፍ ላይ ስለምትበሉት ስለምትጠጡት አትጨነቁ፣ አበቦችን ተመልከቱ፣ የሰማይ ወፎችን ተመልከቱ እያለ ብዙ አስተምሯል። ድንቢጦችን ተመልከቱ፣ በ10 ሳንቲም 10 ድንቢጦች ይሸጣሉ። እያንዳንዷ ድንቢጥ በእግዚአብሔር ፊት የተቆጠረች ናት፣ የታወቀች ናት። የራሳችሁ ፀጉር ሳይቀር በእግዚአብሔር ፊት የተቆጠረ ነው ብሎ ማንኛውም ነገራችን በእግዚአብሔር ውስጥ እንደሆነ ሲያስተምር ቆይቷል። እንግዲህ መጨረሻ ላይ ምን አላቸው? ስለ ብዙ ነገር እንዳይጨነቁ በዚህ ዓለም ስላለው ካስተማረ በኋላ አንተ ታናሽ መንጋ መንግስትን ሊሰጣችሁ የአባታችሁ በጎ ፈቃድ ስለሆነ አትጨነቁ አለ። አንተ ታናሽ መንጋ ማለቱ አንድም ለትንንሾቹ ለሐዋርያት ነው፣ ጥቂት ስለሆኑ የሚያውቃቸው ሁለመናቸውን የሚያውቃቸው ከዓለም ለይቶ የጠራቸው በስማቸው ለይቶ ማንነታቸውን ለይቶ የሚያውቃቸው ስለሆነ ከሌላው መንጋ ተለይተው አንተ ታናሽ መንጋ ተብለው የተለየ ቃል ተናገራቸው። አንድም የሰው ልጅን ታናሽነት ሲናገር ነው። እንግዲህ መንግስትን ሊሰጣችሁ የአባታችሁ ፈቃድ ነውና አትፍሩ፣ በፍጹም እንዳትፈሩ። ለምን? መንግስትን ሊሰጣችሁ የአባታችሁ ፈቃድ ሆኗልና። ይህ ከሆነ ዘንድ ምን ያስፈራችኋል? የሚያስፈራ አንዳችም የለም። በፍጹም አትፍሩ አላቸው። መንግስት ሊሰጣቸው የእግዚአብሔር መንግስት ሊሰጣቸው እንደደረሰ አበሰራቸውና ስለዚህ አትፍሩ አላቸው። አሁን እዚህ ጋር እግዚአብሔር ዋስትና እየሰጣቸው ነው። ዋስትና እየገባላቸው ነው። ቃል ኪዳን እየሰጣቸው ነው። እግዚአብሔር አባታችሁ ፈቃዱ ሆኗል ለእናንተ መንግስት ሊሰጣችሁ፣ ስለዚህ አትፍሩ ብሎ እጅግ የሚያስገርም ስጦታን፣ ቃል ኪዳንን፣ ዋስትናን ሰጣቸው። አሁን ለኛ ይሄ ቢነገር ብዙ ላይ ገርመን ይችላል አይደል? አሁን እግዚአብሔር እንዲህ አይነት ዋስትና ቢሰጠን ደስ የሚለው ሰው አለ? ለጊዜው መንፈሳዊ ነገር ስለሆነ አዎ መንፈሳዊነቱ ዝም ብሎ ደስ ሊለን ይችላል። ግን በምስጢር ደረጃ ገብቶን የእግዚአብሔር መንግስት ታላቅነት ገብቶን እንዲህ አይነት ዋስትና ሲሰጠን እንረካለን? እኔ እንጃ። የኛ ልብ ዛሬ ያለበት ብዙ ነገር ላይ ከዚህ ዓለም ኑሮ ጋር በጣም የተሳሰረ ስለሆነ ለእንደዚህ አይነት ነገሮች እጅግ የተከፈተ አይደለም። እኛ ዋስትና ብለን የምናስባቸው ነገሮች ዛሬ በዓለም ዙሪያ ባሉ ነገሮች ነው። ሰው ራሱን ደስ የሚለው ምን ሲሆን ነው? ለምሳሌ አንዳንዶቻችን ላይፍ ኢንሹራንስ ካለን የመኪናችን ኢንሹራንስ፣ የቤታችን ኢንሹራንስ፣ የሜዲካል ኢንሹራንስ፣ የንብረታችን ኢንሹራንስ ሙሉ የተሟላ ከሆነ በቃ የተረጋገጠ የሆነ የተደላደለ ህይወት ያለን ይመስልናል። ዋስትናችንን በእንዲህ አይነት ሁኔታ እንዲሆን ነው ዓለምም ስሪቱን የሰራው። የዓለም ስርዓትን በዚህ ሁኔታ ተሰርቷል። የኛም ኑሮ ከዓለም ጋር የተጣበቀ ስለሆነ ዋስትናችን ብዙ ጊዜ በእንደዚህ ነገሮች ላይ እየተንጠለጠለ መጥቷል። መኪና ስንነዳ ኢንሹራንስ ከሌለው እንፈራለን አይደል? ቤታችን ኢንሹራንስ ከሌለው አሁንማ አልፎ አልፎ ከዛ ጨምረን ካሜራው ሴኩሪቲ ሲስተም ሁሉ እየጨመርን ነው። ለምን? ይሄ ነው ለኛ ዋስትና መስሎ የሚሰማን። ጥሩ አይደለም እያልኩ አይደለም። ነገር ግን አብዛኛው ልባችን ቅድም እንደተባለው መዝገባችሁ ባለበት ልባችሁ በዚያ ይኖራል። እኛው ምድራዊ መዝገብ ብዙ ስለሰበሰብን ልባችን ምድራዊ ነገር ላይ የተንጠለጠለ ነው። ያለ ኢንሹራንስ መኖር እንዴት ይጨንቀናል! እጅግም ይጨንቃል። ለምን? ዓለም የሰራው አሰራር
እዛ ውስጥ እንድንገባ አስገድዶናል። አትግቡ እያልኩ እንዳልሆነ ግን ያው ትረዱኛላችሁ ብዬ ነው። ግን መንፈሳችን ነው ዋናው፣ መግባታችን አይደለም። ብዙ ሰው የሚረጋጋው እንደዚህ ነገሮች ሲኖሩት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን እዚህ ጋር የሰጣቸው ዋስትና ምንድን ነው? አባታችሁ መንግስትን ሊሰጣችሁ ነው፣ ስለዚህ አትፍሩ ከእንግዲህ በኋላ አላቸው። መፍራት አያስፈልግም። ምን ሆናለሁ? እንዴት ሆናለሁ? ስለሚበሉ ስለሚጠጡ፣ ስለመኪናቸው፣ በዛ ዘመን መኪና ባይኖርም ስለ ማንኛውም ነገር እንዳይጨነቁ፣ ስለ ህይወታቸው እንዳይፈሩ ታላቅ ዋስትናን ሰጣቸው። አሁን እኛ እንዲህ ብንባል ፍርሃትን በፍጹም ልናስወግድ አንችልም። የእግዚአብሔር መንግስትን ልሰጣችሁ አባቴ ፈቃድ ሆኗል ብንባል የፈለገ ቢሆን አይ እሱማ ቢሆን ጥሩ ነው፣ እሱ እንዳለ ሆኖ እግዚአብሔርን እርዱኝ እረዳችኋለሁ ብሏል፣ ስለዚህ ያኛውንም ኢንሹራንስ አልተውም እያል ነው የምንቀጥለው። ከዚህም ከዚያም አንለቅም። ለምን? መዝገባችን ልባችን ያለው እዚሁ ምድር ላይ ተሳሰረ ስለሆነ ነው። ብዙዎች አባቶች ከዚህ አልፈው ይህንን ዓለም በዚህ ዓለም አሰራር ከመታሰር አልፈው ወደ ሰማያዊ ዓለም ስለቀረቡ ነው። አሁን እኛ የምንሰማው ተአምራት ቅዱሳኑ እንዲያደረጉ ሲባል ለኛ እጅግ የሚገርመን እነሱ ከዚህ ዓለም እስራት ስለወጡ መዝገባቸው በሰማያት ስለሆነ ለነሱ ቀላል ሆኗል። ተአምራቱ ድንቅ ነገሮቹ በእነሱ ዘንድ እየቀለለ ይሄዳል። ሰው ከዓለም እየተለየ ከዓለም አኗኗር እየወጣ በሄደ ቁጥር ለእግዚአብሔር እየቀረበ ለመንፈሳዊ ሕይወት እየቀረበ መዝገቡ ሰማያዊ የሆነ በሄደ ቁጥር መንፈሳዊ ሕይወቱ ለእግዚአብሔር የሚሰጠው ማንነቱ እየተሻሻለ ሲሄድ ብዙ ነገሮችን ያደርጋል። እንግዲህ ዋስትናችን ዛሬ የክርስትናችን ትልቁ ዋስትና ምንድን ነው? የእግዚአብሔርን መንግስት ማግኘት ነው። ስለዚህ አትፍሩ አለ። ቅድምም ዲያቆኑ ሲያነብ አስተውላችሁ ከሆነ ክርስቶስ ተነስቷል። እሱ ጋር ካልተነሳማ እምነታችን ከንቱ ነው፣ ዋስትና የለንም። ዋስትናችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል ነስቶ ተነስቶ ወደ ሰማያት አድርጎ ለኛ በዛ ስፍራ አዘጋጅቶልናል። እኛም ዳግም ተነስተን ሰማያዊ ሀብት ዘላለማዊ ሕይወት እንወርስ ዘንድ ዋስትና ሰጥቶናል ብለን ስለምናምን ነው ክርስቲያን የሆን ነው። ዋስትናችን እሱ ነው። ይሄ ተሰጥቶናልና አትፍሩ። ታዲያ ይህ መንግስትን ለመውረስ ይህ ተሰጥቷቸዋል። መንግስት የእግዚአብሔር የሆነ መንግስት፣ ሰማያዊ የሆነ መንግስት። ዛሬ ምድራዊ መንግስታት ብዙ ናቸው። ብዙ መንግስታትን አሳልፈናል። የሮማ ኢምፓየር ወድቋል። የኦቶማን ኢምፓየር ወድቋል። የግሪኩም የባቢሎንም በየጊዜው የተነሱ ታላላቅ እነ ፈርዖን ሁሉ ወድቀዋል። ዛሬም ያሉ ታላላቅ ነን፣ ታላላቅ ነገስታት ነን፣ ምድርን እየገዛን ነው ብለው የሚያስቡ መንግስታት ሁሉ ይወድቃሉ። ዛሬ የምንመካባት አሜሪካ ነገ እንዲላ ትቀጥል ትችላለች። ዛሬ ዓለምን ተቆጣጥረው በሌሉበት ቦታ የሌለ የዓለም ፖለቲካን ሁሉ የሚዘውሩት የሚመስላቸው እነሱ ሁሉ ያልፋሉ፣ በሌላ ይተካሉ። እንዲህ አይነት መንግስት አይደለም እግዚአብሔር ሊያወርሰን የወደደው። ለዘላለም የሚሆን በደስታና በሐሴት የሚኖርበት ማንም የማይሽራት ማንም የማይለውጣት ሰው በህሊናው አስቦ እንዲህ ይሆናል እንዲህ ከሆነ ደግሞ እንዲሆኝ ኖርባታለሁ ብሎ የማያስባት ከሰው አእምሮ በላይ በሰው አእምሮም የማትገዛ ማንኛውም ኃይላት ሊለውጡት ሊሽሩት የማይችል መንግስት ነው። እንግዲህ ይህን መንግስት ሊሰጠን እግዚአብሔር ወደደ ተባለ። ለሐዋርያት ወደደ፣ አባታችሁ ፈቃዱ ሆኗል ይህን መንግስት ሊሰጣችሁ። ስለዚህ አትፍሩ፣ በምድር ላይ ምን ሆናለሁ እንዲሆናለሁ እንዲወርዳለሁ ብላችሁ አትጨነቁ ብሎ አስተማራቸው። ታዲያ ይህንን ሲላቸው ምንድን ነው ያላቸው? እንግዲህ ፈቃዱ ሆኗል፣ ያን መንግስት ሊሰጣችሁ ነው። ስለዚህ ያን መንግስት ለመውረስ ምንድን ነው ያላቸው? ያላችሁን ሽጡ፣ ምጽዋትን ስጡ፣ ሌባ በማይቀርብበት ብልም በማያጠፋበት በሰማያት የማያልቅ መዝገብ የሚሆኑትን የማያረጁ ኮሮጆችን ሰብስቡ አላቸው። የሚያስፈልጋችሁ ይህችን መንግስት ዛሬ አሜሪካ ለመምጣት እንደ አሁን ቀሎ ይሆናል። አሁን ደግሞ ያው ወዳጃችን አክብዶታል እንጂ ትንሽ ወደ አሜሪካ መምጣት ድሮ ከባድ ነበር። በጣም በብዙ ፌስታ ነበር የምንሸኘው አይደል?
አሜሪካ መንግስት ውስጥ ለመግባት አስቡት ምን ያህል ዋጋ እንደምንከፍል። ምንዋሻውም ዋሽተን ብር መክፈል ያለብንም ከፍለን ብዙ አይነት ዋጋ ከፍለን አሜሪካ ለመግባት እንደ ትልቅ መንግስት ቆጥረን እንመጣለን። ሌላም ነገር የሚሰጠን ቢሆን ለምሳሌ ንጉስ ትሆናላችሁ እንዲህ አይነት ሀብት እንዲህ አይነት ግዛት ይሰጣችኋል ቢባል ማንኛውንም ዋጋ ለመክፈል እንዘጋጃለን ብዙ ጊዜ። ዛሬ ብዙዎች እንዲህ አይነት ስልጣን ለማግኘት ምድራዊ ስልጣን ለማግኘት በየቦታው ጦርነት እየፈጠሩ አንዱን ጥለው ራሳቸው ለመንገስ የማያደርጉት ትጋት የለም። ለእንዲህ አይነት ተራ ምድራዊ መንግስት ሰዎች ብዙ ይተጋሉ፣ አብዝተው ይለፋሉ፣ አብዝተው ራሳቸውን አሳልፈው እስኪሰጡ ድረስ እጅግ ይተጋሉ። ነገር ግን ሰማያዊ መንግስት ሊሰጣችሁ ነው ብሎ እግዚአብሔር ቃል ኪዳን ሲገባልን ለዚህ ሰማያዊ መንግስት መግቢያ የሚሆን ትጋት ምን ያህል አለን? እንደ አሜሪካ ከመምጣት በላይ ለማሰብ እንኳን ይከብዳል። አንዳንዱ ሰው ትዝ የሚለው ሞት ሲቀርብ ሞት አካባቢው ሲመጣ ነው ሰው የመንግስተ ሰማያት ጉዳይ ትዝ የሚለው። እንግዲህ አባታችሁ መንግስትን ሊሰጣችሁ ነውና ይህን መንግስት ለመውረስ ብዙ መታገል፣ ብዙ መልፋት፣ ብዙ ውጣ ውረድ፣ ብዙ መሸጥ መለወጥ፣ ብዙ ጦር ማዘጋጀት አይገባችሁም። ያላችሁን ሽጡ፣ ለድሆች ስጡ። ሌባ በማይቆፍርበት ቆፍሮ በማይወጣበት ብሎች በዝገት በብል የማይበላሽ መዝገብ ለራሳችሁ በሰማያት ሰብስቡ። የማይጠፋ መዝገብን ሰብስቡ። ያም በምን በማድረግ ነው? በመስጠት በመቀበል አይደለም። ዛሬ እኛ በማጠራቀም ባንኮቻችን ውስጥ ብዙ ብሮች በመኖር ህይወታችን የተደላደለ ይመስልናል። ከዚያ በፊት አንድ ምሳሌ ጌታችን ሰጥቶ ነበር። በዚሁ ምዕራፍ ላይ አንድ ባለጸጋ ነበረ። ብዙ ሰብሉን እርሻውን ሰርቶ ብዙ አመረተና እንግዲህ ይህን ሁሉ ፍሬ ማስገባበት ቦታ የለም፣ ምን ላድርግ ብሎ አሰበ። ከዚያ በኋላ በሉ ጎተራ ስሩልኝ፣ በየቦታው ጎተራ አዘጋጁ አለ። ጎተራውን አዘጋጀ፣ ሰብሉን ሁሉ አጨደ፣ ወደየጎተራው ሞላ። እንግዲህ ነፍሴ ሆይ ለህይወትሽ ሙሉ የሚበቃ ተዘጋጅቶልሻል። ከዚህ በኋላ የሚያስጨንቅሽ የለም። ተደሰቺ፣ ደስ ይበልሽ፣ ሐሴትንም አድርጊ። ካሁን በኋላ መልፋት መውጣት የለም ብሎ ነገራት ለነፍሱ። እንዲህ ብሎ ገና ሳይጨርስ የእግዚአብሔር መልአክ የሞት መልአክ መጥቶ አንተ ሰነፍ አኬተኛ፣ መላእክት ሌሊት መጥተው ነፍስን ይወስዷታል። እንግዲህ ምን ትሆናለህ? የሰበሰብከው ምን ይሆናል ብሎ ወቀሰው። ጠቢቡ ሰለሞን በመጽሐፈ መክብብ ላይ ሲናገር ምን ይላል? ሞኝ ሰው ወይም የዚህ ዓለም ሰው ብዙ ይሰበስባል፣ ብዙ ያከማቻል፣ የሚሰበስብለትን አያውቅም። እርሱ ይሰበስባል ግን የሚበላው ሌላ ነው ይላል ጥበበኛው ሰለሞን። የሚበላው ሌላ ነው። ዛሬ ብዙዎቻችን ብዙ ገንዘብ በማጠራቀም ለህይወታችን ዋስትና የሰጠን ይመስልናል። እኛ ሰብስበን ሳንበላው እንዲሁም አንዳንዴ ዘንድሮ ጊዜው መቼም የከፋ ነው። የሰበሰብነው ሀብት ለልጅ ልጆቻችን መጣያ መከፋፈያ እስኪሆን ድረስ እየደረሰ ነው። የሚበላው ሌላ ነው ያለው ለዚህ ነው ሰለሞን። ሰብስበን አከማችተን ገና ከዚህ በኋላ ብለን በራሳችን ስንኩራራ እግዚአብሔር የማናቀውን ህይወት ያመጣብናል። ሰው በዚህ ዋስትና ሊያገኝ አይችልም። ይልቅ ስጡ። አሁን እኛ መስጠት ላንችል እንችላለን። ያለንን ሽጠን ለድሃ መስጠት እጅግ ከባድ ነው። ለኛ ከአቅማችን በላይ ነው። እንደ ሰማይ የራቀ ነው። ያለንን ሸጠን በጎ ስራ ለመስራት የሚያስችል መንፈሳዊ ወኔ ላይኖረን ይችላል። ታዲያ ምን እናደርጋለን? እንዴት ነው ያለንን ምን ሰጠው? ያለንን ሸጠን ለድሆች ሰጥተን ሰማያዊ መዝገብ እንዴት እንሰበስባለን? ማን ነው ይህን የሚያደርግ? አባቶቻችን አድርገውታል። እኛ አድርጉ ተብለን ያን ያህልም እንኳን አልተጠየቅንም አይደል? አባቶች እኮ ብዙ ታሪክ ምናቃቸው ቅዱሳን አባቶቻችን ምን አድርገዋል? ያላቸውን ሸጠው እንደነ ገብረ ክርስቶስ ከሙሽራ ቤት ጥለው የወጡ እንደነ አርሴማ ከትልቅ ቦታ እንደ ቅዱስ ጊዮርጊስ ከገዥነት ከትልቅ የንጉስ ልጅ ወይም የትልቅ አለቃ ልጅ ሆነው ሁሉን ትተው ለክርስቶስ ተሰጥተዋል።
እንደነ ክርስቶስ ሰምራ ያሉ ልጆቻቸውን ሀብታቸውን ጥለው ሄደዋል። ብዙዎች ይህን አድርገዋል። እንዲህ ሲባል ከባድ ነው ሲባል ለኛ ለምድር ለቀረብነው ሰዎች ነው እንጂ ለብዙዎቹ ቀላል ሆኖ ያላቸውን ሽጠዋል። ሐዋርያትን ብንመለከት ንብረቶቻቸውን ጥቂትም ቢሆን አሳ ማጥመጃቸውን፣ መርከባቸውን፣ ጀልባቸውን፣ ልጅ አባት ሚስቶቻቸውን ጥለው ተከትለውታል። ብዙዎች አድርገውታል። መንፈስ የገባቸው እኛ ይህን ማድረግ ላንችል እንችላለን፣ ግን ምን መስጠት እንችላለን? ያለንን መሸጥ መተው፣ በውስጣችን ያለ የተጠራቀመ ነገሮችን መተው እንኳን መቻል አለብን። ዛሬ በራሳችን ውስጥ ያለውን ኩራት አውጥተን መስጠት አለብን፣ መጣል አለብን። ብቻችንን ለእግዚአብሔር ልንሰጥ ያስፈልጋል። ትዕቢቶቻችንን አውጥተን መሸጥ መጣል አለብን። ንብረቶቻችን ሸጠን ለእግዚአብሔር መንግስት መግቢያ ሀብት መሰብሰብ ቢያቅተን እንኳን በላያችን ላይ ያሉ አጉል የሆኑ ነገሮችን በመተው በማውጣት በመስጠት በመሸጥ ራሳችንን ለእግዚአብሔር መንግስት የተዘጋጀ ማድረግ እንችላለን። ብዙዎቻችን በራሳችን ስሜት በራሳችን ሐሳብ ስለ ራሳችን በምንሰጠው ግምት የታሰርንን፣ ብዙዎቻችን በአንዳንድ ነገር ታስረናል። ግማሹ በውበት ታስሯል። በውበት የታሰረ ሰው አለ። በቦቱ ከመጡበት ብዙ ነገር ባያደርግ ግድ የማይሰጠው። አንዳንዶች ለውበታቸው እጅግ ከመጨነቃቸው የተነሳ መንፈሳዊ ነገር ላይ እንኳን እስኪዘናጉ ድረስ የሚያደርሳቸው የውበት ጭንቀት አለ። በተለይ በዚህ ዘመን ለውበት የሚሰጠው ነገር እጅግ በሚዲያው የተጋነነ ስለሆነ ብዙ ወጣቶችን በተለይ ይቅርታ አድርጉልኝና ሴቶችን እጅግ አፌክት እያደረገ ነው። ለውበታቸው ብዙ ዋጋ እየከፈሉ ነው። እንዲህ መጨነቅን መተው፣ ንብረቶቻችን ሸጠን መከተል ባንችል፣ ለሀብት ለንብረቶቻችን ከንቱነት እንደው አስበን መተው ባንችል፣ እንዲህ አጉል የውበት ጭንቀትን መተው፣ ስለ ውበታችን መጨነቅን መተው፣ ይህ ነው ሰማያዊ ሀብትን መሰብሰብ ማለት። የምናጠፋው ጊዜ ለእያንዳንዷ ነገር ለጸጉራችን ተጨማሪ ጸጉር፣ ተጨማሪ አይን፣ ተጨማሪ ጆሮ ለመቀጠል የምናጠፋው ጊዜን ትተን ለእግዚአብሔር እንስጥ። ይህ ነው ዋስትናው የእግዚአብሔርን መንግስት ለመውረስ። ብዙዎቻችን እንዲህ በመሳሰለ ነገር በራሳችን ዕውቀት ደግሞ የታጀርን ሰዎች አለን። በእውቀታችን ብቻ ተመክተን ብዙ ቦታ ከበሬታን ለማግኘት የምንወድ፣ ዕውቀት ስላለን ብቻ አንቱ እንድንባል፣ ቤተክርስቲያን ስንመጣ ስፍራ እንዲሰጠን፣ ሰዎች እንዲያከብሩን፣ ነገሮች ሁሉ ለኛ ቀና እንዲሆኑ የምንመኛለን። ይህንን ጥለን ሸጠን ነው ወደ እግዚአብሔር መንግስት ወደ ሆነች ወደ ቤተክርስቲያን መምጣት ያለብን። በእውቀታችን ታጅረን መኖር አንችልም። የእግዚአብሔር መንግስት ውስጥ በእግዚአብሔር መንግስት ውስጥ ዓለም ላይ ያለውን ሁሉ እንኳን ዕውቀት ብናውቅ በእግዚአብሔር ዘንድ ከንቱ ምናምንቴ ነገር ነው። አይደለም እኛ ውስጥ ያለው ዓለም ላይ ያሉ ሊቃውንት የሚባሉትን ሰዎች ሁሉ ዕውቀት ይዘን ብንገኝ በእግዚአብሔር ፊት ኢምንት ነው። የዓለም ጥበብ ምን ይላል ቅዱስ ጳውሎስ? የዓለም ጥበብ በእግዚአብሔር ዘንድ ተናገሩ እስቲ ምንድን ነው? ሞኝነት ነው ይላል። የፈለጋችሁትን ዕውቀት ብትይዙ በእግዚአብሔር ዘንድ ሞኞች ናችሁ፣ ገና ጅሎች ነን ገና። ስለዚህ ለዕውቀታችሁ የምትሰጡትን ስፍራ ትታችሁ ሸጣችሁ እንደ የዋህ እንደምንም እንዳላወቀ ሰው ሆናችሁ ወደ እግዚአብሔር መንግስት ወደዚህ ቅዱስ ቤተክርስቲያን የእግዚአብሔር መንግስት ምሳሌ ወደ ሆነችው ወደ ቤተክርስቲያን ግቡ። በሀብት የሚመካ ሰው አለ። ሀብቱን እንደ ትልቅ እንደ ቅድሙ ሰውዬ ለሀብት ሲል ሁሉን ነገር የሚሰዋ ወዳጅ ዘመዱን እንኳን የሚተው የሚጣላ ለቤተክርስቲያን ስርዓት ግድ የማይሰጠው ሀብትና ንብረት ማከማቸት እስከቻለ ድረስ ሰንበት ያስቀድስ ይቁረብ፣ ለዚህ ግድ የማይሰጠው ብዙ ሰው አለ። ሀብቱ ላይ ብቻ ስራ ላይ ብቻ የሚያተኩር ሌሎች ነገሮችን ለመሰብሰብ የሚተጋ። ይህን ሲያደርግ በድንገት ሳያውቅ የእግዚአብሔር መልአክ ይመጣና አንተ ሰነፍ ሐኬተኛ ነፍስን ይፈልጓታል ብሎ እግዚአብሔር ይልካል። ስለዚህ ለሀብታችን ለንብረቶቻችን ስንጨነቅ የእግዚአብሔር መንግስት እንዳያልፈን ዋስትናችን
የእግዚአብሔር መንግስት መስራት ጥሩ ነው፣ ማምረት ጥሩ ነው። ምክንያቱም ጥረ ግራ ተብለናል፣ ብሉ ተብለናልና እንሰራለን። ነገር ግን ለሀብታችን የምንሰጠው ህይወታችንን አሳልፈን የምንሰጠው ነገር ካለ ይህ ሰማያዊ ሀብት አይሆነንም፣ የእግዚአብሔርን መንግስት ለመውረስ አያደርሰንም። ያላችሁን ሽጡና ትታችሁ ተከተሉኝ ነው ያለው። ሐዋርያት ሲከተሉት ወጥመዳቸውን ትተው ሰው አጥማጆች ሆኑ። ጀልቦቻቸውን ትተው በቤተ ክርስቲያን በቅዱስ ቤተ ክርስቲያን ጀልባነት ሰዎችን ከዓለም የሚለዩ ሆኑ። እኛ ታዲያ ይህንን መተው እንዴት ያቅተናል? በሀብት መኩራራትን፣ ስለ ሀብት መጨነቅን፣ እንደዚህ አይነት ሰነፍ ሀብታም ከመሆን እንድን ዘንድ እንዲህ አይነት ነገሮችን ጥለን መምጣት አለብን። ያለንን ሽጠን መከተል ቢያቅተን እንኳን እግዚአብሔር የሰጠንን ነገር መዝገቦቻችንን በሰማያት ካልሰበሰብን ልባችን በዛ አይኖርምና የእግዚአብሔር መንግስት ልባችን ውስጥ እንድትኖር ሐሳባችን መዝገባችን በሰማይ መኖር አለበት። ብዙዎቻችን ግን መዝገባችን ምድራዊ ሲሆን ለሰማያዊ ሀብት የምንሰጠው ቦታ እጅግ የራቀ ነው። ብዙ ነገሮችን ልባችን ያስቀመጥንበት ቦታ ሰው በጣም የሚወደውን ነገር በጣም በህይወት ውስጥ ትልቅ ነገር ነው ብሎ ያሰበውን ነገር ካስቀመጠበት ቦታ ሁሉ ጊዜ ልቡ ከዛ አይርቅም። ሰውም ከሆነ በጣም በህይወት ውስጥ የሚወደው ሰው ካለ ሁሉ ጊዜ ስለዛ ሰው ያስባል። በጣም ገንዘብ ያከማቸ ሰው ካለ የሆነ ባንክ ውስጥ ካስቀመጠ ያ ባንክ ላይ ኢኮኖሚው ሲሻቅብ ልቡ አብሮ ይወጣል። ልባችን ባለበት በዛው መዝገባችን ይሆናል። የት ነው የኛ ልብ ያለው ዛሬ? ልባችን ምን ላይ ነው ያረፈው? መዝገባችን ምድራዊ ነው ወይስ ሰማያዊ ነው? ኢኮኖሚው ሲወጣ ሲወርድ አብሮ የማይወርድ የማይወጣ ጽኑ መዝገብ ያለው ማን ነው ዛሬ? በጽኑ መዝገብ ላይ መንፈሳዊ ማንነታችን ያስቀመጥን ስንቶቻችንን ልባችን ባለበት መዝገባችን ያለው? መንፈሳዊ መዝገብ ሰብስቡ ተብለናል። በዛ መንፈሳዊ መዝገብ የሰበሰበ ሰው ሁል ጊዜ ሐሳቡ መንፈሳዊ ነው። ስለ ሰማያዊ መንግስት አትፍሩ የተባለው ይገባዋል። አባታችሁ መንግስትን ሊሰጣችሁ ወዷልና አትፍሩ ስለተባለ ያ ሰው ልቡም ሐሳቡም እዛ ይሆናል። ለምን? ምድራዊ ሳይሆን ሰማያዊ ሀብት ሲሰበስብ ስለኖረ። እግዚአብሔርን ሁል ጊዜ ያስቀድማል። እንዲህ አይነት ሰው ከራሱ ሐሳብ፣ ከራሱ ፍላጎት፣ ከራሱ ዕውቀት፣ ከራሱ አመለካከት ይልቅ እግዚአብሔርን ያስቀድማል። ለምን? የእግዚአብሔር መዝገብ በውስጡ አለ። ውስጣችን የእግዚአብሔር መዝገብ ሲኖር ሁል ጊዜ እግዚአብሔር በነገራችን ሁሉ ውስጡ ይቀድማል። በሐሳባችን ሁሉ ውስጡ ይቀድማል። በስራችን ሁሉ እሱ ይቀድማል። በትምህርቶቻችን ውስጥ ሁሉ እግዚአብሔር ይቀድማል። ነገር ግን ያ ካልሆነ ምንድነው? እግዚአብሔር በኋላ ነው የሚመጣው። ሌሎችን ነገሮች ሞክረን ሲያቅተን ነው እግዚአብሔርን የምንጠራው። ታሞ አንድ ሰው ቀድሞ እግዚአብሔርን መጥራት የሚችለው መንፈሳዊ መዝገቡ በውስጡ ካለ ነው። አለዚያ አሁን ስንታመም ቶሎ የሚመጣብን ምንድነው? ሐሳባችን ውስጥ መቼ ዶክተር ጋር አትሄድም እንዴ? ይሄን መድኃኒት አትወስድም እንዴ? ግማሹ ደግሞ ያው ያበሻ መድኃኒት ይሄን አፍልተህ ጠጣ፣ ይሄን በጥብጠህ ዋጥ ነው የሚለው ቀድሞ የሚናገረው። እግዚአብሔር ይማር፣ ጸልይ እና ጸበል ጠጣ፣ እንዲህ አርግ ቶሎ አይመጣልንም አይደል? ሐሳባችን ውስጥ አሁን ስተት ላይ መስለን ይችላል። ሁላችንም የምንኖርበት ተመሳሳይ ወስ ስለሆነ ለምን? መዝገባችን ምድራዊ ነገር ላይ ስለሆነ በምድር አሰራር ውስጥ ስለታሰርን ቶሎ ብሎ ምድራዊ ነገር ነው የምናወራው። ትዳር ውስጥ ብንሆን እንደዛ ነው። በትዳር መካከል አንድ ነገር ሲፈጠር እንዲህ አታደርጉ፣ መካሪ ሁሉ ምንድነው የሚለው? እንዲህ አድርጉ፣ ይሄን እንዲህ ብታረጉ፣ እንዲህ ብትሆኑ ትዳራችሁ ጥሩ ይሆናል። ሄዳችሁ አማካሪ አማክሩ፣ እንደዚህ ሁኑ፣ ውጣ። ቶሎ ብሎ የሚመጣብን እንዲህ አይነት ነገር ነው። ንስሐ ግቡ፣ ጸልዩ፣ የንስሐ አባታችሁ ጋር ሂዱ፣ እንዲያርጋችሁ ሱባኤ እንዲህ ብሎ የመናገር አቅማችን የወረደ ነው። ለምን? መዝገባችን ምድራዊ ሲሆን። መዝገቡ ሰማያዊ የሆነ ሰው እንዲህ ሲናገር ቶሎ ብሎ እግዚአብሔር ነው ይመጣበት። ጸልዩ፣ ቤተክርስቲያን ሂዱ፣ አልቅሱ፣ ሱባኤ ግቡ፣ ጸበል ጠጡ፣ እንዲሁኑ እንዲህ ብሎ አፉ ላይ ሁሉ የእግዚአብሔር ነገር ነው ይመጣበት ያ ሰው። ምክራችን ሁሉ መንፈሳዊ እግዚአብሔራዊ ይሆናል።
ምድራዊ መዝገብ በሰበሰብን ቁጥር ግን ንግግራችን፣ አስተሳሰባችን፣ ሁሉ ነገራችን በምድራዊ ነገር የተቃኘ ነው። ያ ምድራዊ ነገር አያስፈልግም ማለት አይደለም። እዚሁ ምዕራፍ ላይ እንደተናገረው በመጀመሪያ አስቀድማችሁ ጽድቁን መንግስቱን ፈልጉ፣ ሌላ ሁሉ ምን ይደረጋል? ይጨመርላችኋል። ምድራዊው ይቅር ማለት አይደለም፣ ሊያስፈልግ ይችላል እንደ ሁኔታው። መጀመሪያ ግን የሚያስፈልገው የእግዚአብሔር መንግስት ነው፣ ጽድቁ ነው። ጽድቁና መንግስቱን አስቀድሞ ያሰበ ሌላው ይጨመርለታል። እግዚአብሔር ከወደደ ሊምረው ይችላል በቅጽበት። የታመመም ቢሆን የተቸገረም ቢሆን እግዚአብሔር በቅጽበት መፍትሄው ሊሰጠው ይችላል። ባይሰጠውም እንኳን ለልቡ መጽናኛ ካለበት ችግር አንጻር እግዚአብሔርን እንዳይክድ እንደ ኢዮብ ጸንቶ እንዲኖር እግዚአብሔር መንፈሱን ያድለዋል። እግዚአብሔር ፈቃዱ ከሆነ ደግሞ ይምረዋል፣ መፍትሄ ይሰጠዋል። ስለዚህ ጽድቁን መጀመሪያ መፈለግ፣ የእግዚአብሔርን መንግስት ልትሰጠን የቀረበችው እግዚአብሔር ቃል ኪዳን የገባልን በዋስትናነት የሰጠን መንግስቱን አስቀድማችሁ እሹ፣ ለምኑ፣ ፈልጉ፣ ሌላ ሁሉ ይጨመርላችኋል። አሁን እኮ እኛ ስለገለበጥነው ነው። እኛ አስቀድመን ምንፈልገው ሌሎቹን ነው፣ የሚጨመሩትን እንፈልጋለን። ከዚያ በኋላ ነው መንግስቱንና ጽድቁን ምንፈልገው። አሁን ስለተገለባበት ወራል። ለዚህ ነው አሁን አንድ አይነት ሐሳብ ማይኖረን። ሌላው መንግስቱን ሲያሳድድ ሌላው ምድራዊውን ያሳድዳል። አንድ ላይ ስንሆን እንዲህ ነው። በዛ መርከብ ውስጥ ብዙ ሰዎች እንዳሉ በቤተ ክርስቲያንም እንዲህ ብዙዎቻችን እንሆናለን። ይህ ታዲያ ለሁላችንም ትምህርት ይሆን ዘንድ ሊገባን ይችላል። የእግዚአብሔርን መንግስት ፍለጋ ልንደክም ልንለፋ ያስፈልጋል። እንዲህ ስለሆነ ግን ተስፋም ያስቆርጥ አይደለም። ምድራዊ ነገራችን ስለበዛ ምድራዊ ሐሳባችን አብዝቶ ስለተጫነን ተስፋ ልንቆርጥ አይገባም። አብዝታችሁ ፈልጉ፣ እሹ፣ አንኳኩ ይከፈትላችኋል ደግሞ ተብለናል። ስለዚህ እንዲህ የታሰር ምድራዊ ነገር ላይ ልቦናችን አብዝቶ የተንጠለጠለ አብዝተን ወደ እግዚአብሔር እንዲህ ስንመጣ ሁልጊዜ ወደ መቅደሱ ስንቀርብ ሁልጊዜ እግዚአብሔርን ስንለምነው እግዚአብሔር ይከፍትልናል። ስናንኳኳ ነገ ስናንኳኳ ከነገ ወዲያ ስናንኳኳ እግዚአብሔር ይከፍትልናል። አንድ ቀን እግዚአብሔር ሁልጊዜ ለሰዎች በሩ ክፍት ነው። ለሚፈልጉት ሁሉ የሚፈልጉት ሁሉ በመጡ ሰዓት እግዚአብሔር በረከቱን የሚያስፈልጋቸውን ሊሰጣቸው የታመነ አምላክ ነው። የሩቅ አምላክ አይደለውም። እኔ ቅርብ አምላክ ነኝ ብሎናል። ቅርበቱ ታዲያ በምንድን ነው? በእያንዳንዳችን ህይወት ውስጥ እንደሚያስፈልገን ሁሉ ሊገኝ ስለሚችል ነው። እግዚአብሔር ቅርብ ነው የተባለው እንጂ ለማየት ወይም እሱ ጋር ለመድረስ ቅርብ ስለሆነ አይደለም። የእግዚአብሔር መንግስት ምን ትላለች? በአንድ ቦታ የእግዚአብሔር መንግስት በመካከላችሁ ናት። ስለ መንግስት ሰማያት ሲጠይቁት መንግስት ሰማያት ሩቅ ምናምን ወደፊት ሞታችሁ ስለ እዚሁ ናት፣ በመካከላችሁ ናት ተብለናል። እግዚአብሔር ያን ያህል ቅርብ ነው ለኛ። ዛሬ መንግስተ ሰማያት የእግዚአብሔር መንግስት መካከላችን ናት ብለን ስናስብ ብዙ ነገሮችን እንለውጣለን። ማንነታችን ይቀየራል። መንፈሳዊ አስተሳሰባችን ይቀየራል። አሁን መንግስተ ሰማያትን ግን አርቀን ስለምናስብ ሩቅ ስለሆነች ገና ስሞት ብለን ስለምናስብ እንደ ኖህ ዘመን ሰዎች የጥፋት ውሃ ሲመጣ አይ 100ውን ዘመን እንደፈለግነው በልተን ጠጥተን 20ዋን ዘመን ስትደርስ ከዚያ ወደ መርከቡ እንሄዳለን ንስሐ እንገባለን ብለው ሲዝናኑ ሳያስቡት መጣባቸው። ሳያስቡት ድንገት እኛም ዛሬ መንግስተ ሰማያት ሩቅ ናት። ገና ስንሞት ልንሞት ስንል ንስሐ አባት ጠርተን ቆርበን በዛው እንሞታለን። በቃ መንግስተ ሰማያት የሚል የብልጠት አካሄድ ከሄድን አይሆንም። እግዚአብሔር እንደነው ሰዎች ሳናስብ ያመጣብናል። ስለዚህ እዚህ ላይ እንደተናገረው ወገባችሁ የታጠቀ ይሁን ይላል። የእግዚአብሔር መንግስት ስለቀረበች እንግዲህ ወገባችሁ ታጥቃችሁ ተዘጋጅታችሁ ኑሩ ይላል ሉቃስ ወንጌል እዛው የቀደሙ ምዕራፍ ላይ። ስለዚህ ተዘጋጅተን መንግስተ ሰማያት በመካከላችን የእግዚአብሔር መንግስት የተሰጠችን በመካከላችን ናት። እቺው የእግዚአብሔር መንግስት ናት። ይህንን ካሰብ ዛሬውኑ ለመግባት እንተጋለን። እስክንሞት አንጠብቅም። ችግር እስኪመጣ አንጠብቅም። ዛሬውኑ እዛ ውስጥ ለመግባት እንታገላለን የገባው ሰው። ስለዚህ እግዚአብሔር አምላካችን ምድራዊ መዝገብ ያልሆነ ሰማያዊ መዝገብ ሌቦች ቆፍረው የማይሰርቁት ብል የማያበላሸው ዝገት የማያጠፋው ሰማያዊ ሀብት ዕለት ዕለት በምንኖረው ኑሮችን ሰብስበን መንግስቱን ጽድቁን ለመውረስ እንበቃ ዘንድ መልካም ፈቃዱ ይሁንልን።